ስፖርቲንግ ግን ዛሬ የስንት ሰው ልብ እንደሰበረ ያውቃል ጋይስ እኔ ግን የሚያውቅ ይመስለኛል ብዙ ልብ ነው የሰበረው በጣም ብዙ አስቡት አሁን ደግሞ በእኛ ሜዳ ላይ ደግሞ ማለት ነው እርምርም ተደርገው ሲሸነፉ ደግሞ ለማንኛውም ደናደሩ እሺ አለ ምክንያት ዛሬ አመሻችሁ ሰዎች ደናደሩ ኤስቲቪ ዋጋ ማሻሻያ ላረግ ነው ያለ ስለሆነ ክለባችሁ የሚቆዩባችሁ ሰዎች ወይካውኑ በዛርጋችሁ ክሱ ቴሌ እንኳን ባቅሞ ጨመረኩ ትናንሾች ቢወጡ ከጃችን ይሄ ነው የሚሻለን ለኛም ለክብራችን የአርሰናል ደጋፊ አራስ ጨንቀው ወያለውን በደንብ ግባና አሳየው እኛ ካራቦ ካፕና ኤፍ ኤ ካፕ ከዋንጫ ዝርዝሮቻችን ወጡ ብለን አይከፋንም እኛ የሻምፒዮንስ ሊግ ቲሞች ነን ሲጀምር ፕሪሚየር ሊግ አረጋግጠናል ሻምፒዮንስ ሊግ እንወጥራለን ከዚህ በኋላ ያበደ ነው የሚሆነው የፈጣሪ እንግዲህ ለትንሽ ሶሞን አያቀም ችግር የለም ሁለት ትላልቅ ዋንጫዎች ላይ ስለምንጫወት አያሳስብም ከሀቨርት ዛሬ ሁሌ እንዳቃጠልከኝ ነው ግን ዛሬ የቁርጥ ቀን ልጅ ሆናል እና ወዳቻለሁ ደናደሩ ወያላውን ማለት ነው አስጨንቁት ላይቭ ላይ ኮሜንቴ እንዳለ ማን እየነገርኩ ልክ ናችሁ እየነገርኩ ምለውን ግን ማን ነው ኔጌቲቭ ለሆነ የአርሰናል ደጋፊ ነው አባቴ ከላይን አፕ ቪዲዮዬ ሃፍ ታይም ቪዲዮዬ መተይ ዛሬ ፐርፌክት የሆነ ጌም ነው የተጫወተው ፐርፌክት ክሊን ሺት ነበር የምፈልገው ማርሽ ከሶስተኛ ማርሽ አልወጣንም ገባርለ ትሬኒንግ ልበለው ብል ከጨዋታው በፊት ነውር ነው ብዬ ነው እንጂ ትሬኒንግ ነው ያደረግነው ዛሬ ስፖርቲንግ በሜዳው ከኦገስት ጀምሮ አምና ኦገስት ጀምሮ አልተሸነፈም በሜዳው ስፖርቲንግ ይሄው መተን ሰጠን መጨረሻ ሰዓት ላይ መሆኑ ደግሞ ነው ምላሽ እንዳይሰጡን ራሱ ያግዳቸዋል ስለዛ ማርሽ መጨመር አያስፈልገንም ማርሽ በሶስተኛ ማርሽ አሸነፈናት መጣን ፐርፌክት ይቀየራሉ ያሉት ተጫዋቾች የዛሬን ላይቭ ገብተህ ብቻ ብታየው ሌላው ያለቃቀሳል እኔ ብቻ ግን ምርጥ ጨዋታ ነው ያያለው እስካሁን ድረስ በጣም ደስ ብሎኛል ምናምን እያልኩ የነበርኩት እኔ ነኝ we are the gunners የቦርንማውዝ ጨዋታ ላይ ማየት የምፈልጋቸው ነገሮች አሉ እናያቸዋለን ብዬ ገምታለሁ ዛሬ ግን ፐርፌክት ፐርፎርማንስ 60ኛው ደቂቃ ላይ ብናገባ ኖሮ መጨመር ያስፈልገን ነበር ምክንያቱም 30 ደቂቃ የነሱን ጫና መቋቋም ስለሚኖርብን ማርሽ ሳንጨምር እቺ ወሳኝ ነገር ናት ማርሽ ሳንጨምር አሁን ግን 0-0 አባብለ ውሃ ወንዝ ሲወስድ እያሳሳቀ ነው ምልከባር አሳስቀና ግባ ምድር አቃጣሪ ወያላም ዝም ትላለ ዝም ማለት ነው ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው ቀጥታ ማለት ነው አንተ ከሜዳችን ውጪ እጅግ ፈታኝ አንቀጥቃጭ በለው በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘናል ነው ጣም ብዬ ማለት ምን አይነት ትግስተኛ ቡድን ያለን አንተ ትግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ እንዴት አይነት የጥንቃቄ ኳስ መርጠን የቆየነው ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳይና አንተ ወርልድ ክላስ የሆነ ኮንትሮል ወርልድ ክላስ የሆነ አጨራረስ ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን ይገባው በሚመስል በቃ አሳያንን ካይ ሃቨርት ለያለ ግን ምድራ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደሚ ዞርበይ ገለልበይ ቁጥር 1 ቪዲዮ ነው ቁጥር 2 ይመጣል ኮፒ ሊንክ ሼር አድርጉና አዳርሱልኝ ምድረ ወያለ ያልተኛ በሙሉ ጋር አዳርስልኝ ተጋደም የፖርቹጋል ከተማን ሲያምስ ለያዥ ለገናዥ አሸግሮ ያገኘውን ሁሉ ሲነክስ የነበረውን እብዱሻ መድፈኞቹ ሀገሩ ድረስ ሄደው ይዘውት ብዙ ጉልበት ሳያወጡ መርፊያቸውን መታ አድርገው ቂጡን ወጉት ጋዜጠኛውን እንዴት ቂጥ ትላለ ለምትሉ ኮሜንት ላይ መቀመጫ በሚለው አስተካክሉልኝ የአርሰናል ደጋፊዎች ከሀቨርት የክለባችሁን ማሊያ እንዳይለብስና እንዲሸጥ ትፈልጋላችሁ አይደለም ክረምትን ታገሱ አሁን ግን ክለባችሁን ሰፖርት አድርጉ ልጁን አግዙት የአርሰናል ደጋፊዎች ገብርኤል ማርቲኔሊ ክለባችሁን ለቆ እንዲወጣላችሁ ትፈልጋላችሁ አይደል ዛሬ ግን አስደሰታችሁ አይደል ሰፖርት አድርጉት ክረምት ላይ ትቶላችሁ ይሄዳል ክለብህን ሰፖርት አድርግ
አርቴታን ተቃውማችሁ ጸጉራችሁን አንጨባራችሁ ጫካ የገባችሁ የአርሰናል ደጋፊዎች ዛሬስ አርቴታ አላስደሰታችሁም? ተዉት፣ አያስደስታችሁም። እንዲወጣላችሁ ትፈልጋላችሁ አይደለም? ታገሱት። የእንግሊዝ ፕሪሚየር ሊግ ዋንጫ ሰጥቷችሁ ክረምት ላይ ሊወጣላችሁ ይችላል ሜቢ። እስከዛ ድረስ ግን ክለብህን ሰፖርት አርግ፣ አርቴታን ሰፖርት አርግ። አርቴታን ዲስሪስፔክት አታርግ፣ ክለብህን አታዋርድ። አሪፍ ቪዲዮ ነበር አልሆነም። አሪፍ ቪዲዮ ነበረች በዳህልም። እሺ ቴሌግራም የሌለ ቀቃት ኢሞላይ ወይ በእኔ ቤት እኮ በቃ ጉራግኛ ጭፈራ ጨፍራለሁ አርሰናል ተሸንፎ ብዬ እስከ 6 ሰዓት ቁጭ ብዬ እንደዚህ እቋጥራለሁ። ከምንም በላይ ምን እንዳቃጠለኝ ታውቃላችሁ? ይሄ ቀሽም ተጫዋች አቨርት የሚባል ግብ ማስቆጠሩ ያ ያስቆጠራት ሰዓት ነው እኮ ኳስ የነካው፣ ሌላ አልነካም። ምንም አይችልም እኮ ማርያምን፣ ምንም አይችልም። የሱ ጊዜ ግን እድል እንዴት እንደሚሳካለት አላውቅም። እጨፍራለሁ ብዬ የተቀመጥኩ ልጅ አርሰናል የምናባህ ጭፈራ ነው ገብተህ ተጠቅልለተኛ ብሎ በኩርኩም አግሎ ወደ አልጋ ይሸኘኝ። ወደ አልጋ ገብቼ ልተኛ ነው። ራያ አፈር ብላ አፈር ደች ያስበላ። እነዛ ሁለቱ ኳሶች አሁንም አይኔ ውስጥ አሉ። ምን አይነት በረኛ ነህ ግን አንተ? እግር ይቆመጥ፣ እጅ ይቆመጥ። ቀልዴን ነው ይቆመጥ ያልኩት፣ አይቆመጥ ግን የሆነ በሽታ ያዘ። እንዴት አፈር ብላ፣ በቃ አፈር ብላ። አርሰናል እስቲ ቀጣይ ኤምሬትስ ነው፣ ምንም የሚቀየር ነገር የለም። ወደ ቀጣይ ዙር አልፏል። ቀጣይ ደግሞ ከተሳካለን እንቋጥራለን። መልካም አደር። ከንቲባው ነኝ። የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነን ይቀራል። ሰሞኑ ትንሽ እያስደሰትከኝ ነበር፣ ተደስቼ ነበረ። ከተባነን ይቀራል፣ በቃ ችግር የለም። ሌላ የአዲሷ ትሬሊንግ ተመቸች መሰለኝ። አሸነፍክ ዛሬ። አንድ መናገር የምፈልገውን ነገር አለ። አንድ ዴቪድ ራያ ግን ማለት ጎበዝ ነህ አንተ፣ ጥሩ ልጅ ነህ። ሌሎቹ ጓቸው፣ አንተ ግን ጥሩ ልጅ ነህ። አንተ ግን አስደበርከኝ። ግን ምን አለ አንድ ላሽ ብትለኝ እንኳን ደስ አለህ ወይ ያላለ ማንኛውም ልትበላይ ነበር። እንኳን ደስ አለህ። አርሰናል በመጨረሻ ደቂቃ ጎል አሸንፏል። እንኳንም አልቋጠርኩ አላየሁ እንዲህ። ኧረ በስመ አብ እቃጠል ነበረ። እኔ የሚገርም ጌም እዛ እያየሁ ነበረ። ለማንኛውም አርሰናል በመጨረሻ ደቂቃ አግብቶ አሸንፏል። ይመቻችሁ። እንግዲህ የት እንደምትደርሱ እናያለን። እኔ የአርሰናል ጉዳይ አሁን በቅቶኛል። ባይዘይ ምን እንደዚህ ነበር መጥፎ ነበሩ ምናምን አይደለም። በቃ ጀስት ዌይት እና እናያለን ምን የት እንደሚደርሱ። ይህንን ያው ከሜዳ ውጭ ስላሸነፈ አይ ቲንክ አሁን በኋላ አቅልሏል ብዬ አስባለሁ። እኔ ከባድ ቢሆንበት አክቹዋሊ አሁንም እያሰበ ይጫወታል። ምክንያቱም ቻምፒዮንስ ሊግ እስከተጫወተ ድረስ አርሰናል በቴንሽን እንዲጫወት ነው የምፈልገው እኔ ፕሪሚየር ሊጉ መብላት ስለምፈልግ ማለት ነው። ለማንኛውም ጌሙ እንዴት እንደነበር ምንም አላየሁም። የዙበመንዲ ጎል አግብቶ እንደተሻረበት አውቃለሁ። ግን እኛ እዛ ያው የሙኒክን ጌም ነበር እያየሁ የነበርኩት። ግን ይመቻችሁ። አይ ወይ ያለው ሞቱ ተቀጥቅጦ 1-0 አሸነፈ። 1-0 ደግሞ አያስተማምንም። ነገር ግን ዊን ኢዝ አ ዊን፣ ያው ዊን ኢዝ አ ዊን፣ ዋናው 3 ነጥብ። ነገር ግን የመልሱ ጨዋታ ላይ እኔ እንጃ አያስተማምንም። ይሄ ጉድ ሊሰሯችሁ ይችላሉ መጥተው በሜዳችሁ። ይሄንን ብታልፉ ያው ባርሳ ነው የሚጠብቃችሁ። ነገር ግን ዊን ኢዝ አ ዊን። እኔ ግን ለምንድን ነው ከሃቨርስ ቦታ የማያገኘው እዛ ቲም ላይ? ግን እኔ ይሄ ልጅ በጣም ነው ሙሉ ከባየር ሊቨርኩሰን ጀምሮ ይሄ ልጅ ቦታ ማግኘት አለበት። አሩ ነው ወይም 4-2-2 ወይም ነምበር 10 ላይ ምናምን የሆነ ቦታ ማግኘት አለበት። ነገር ግን ተሟሙታችሁ የምር ስፖርቲንግ ቀጥቅጧል። ሁለቱም ጨዋታ እንዲህ ነው ያየሁት፣ በዚህ ቴሌቪዥን አረጋግጥ። ስፖርቲንግ ቀጥቅጧል። ነገር ግን ያው ዋናው ማሸነፍ ነውና ያው ወያላ አሸነፈለ እና ያለ እስኪ መልስ ጨዋታው የትም አትሄድ። ለማናውጣው ሁለት አቃጣይ ተጫዋቾች ዛሬ በስተመጨረሻ ቆንጆ ሰዓት ላይ 90ኛው ደቂቃ ላይ ቆንጆ ስራን የሰሩት ከሰውናል። ሌስ ጎ ሳሚ ፋይናል ገና ሜዳችን ላይ ይቀራል። ቋጣሪ ገብተ ትሰኛለህ። መጥፎ ሰዓት ነው ያገባ ነው። እንችላለን። ጀማ ኮፒ ሊንክ ሃቨርትዝ እና ማርቲን ያቃጥለው ነበር። ዛሬ ከሰውናል። ይቻላል አባት። አርሰናል ባለቀ ሰዓት ሃቨርትዝ አግብቶ አሸነፈ። ማሸነፉን ሳይፈልጉት አሸነፉ። አቻ ውጤት ራሱ እኮ በቃ ፈታ አድርጎ ነበረ የሚጠቅማቸው ለነሱ። ስፖርቲንግ 20 ምናምን ጌም ነው ምናምን አልተሸነፈም ይሉሃል።
የሚገርም ቲም ነው ለማለት ይሄ ምንም የማይችል የገነዳ ቲም። ከዛ አንድ ቤኔፊካ ነው ያለው ከፈረሶች ጋር እየተጫወተ እንዴት ነው እንዲሸነፍ የምትጠብቁት? በእርግጥ ከልብ ያላየሁትም ይሄን ጨዋታ የሙኒክና የማድሪድ ነበር እያየሁ የነበረው፣ ግን ሌላ ስልክ ይዤ እያየሁ ስለነበር ከፕሬስ እንኳን በስርዓት መውጣት የማይችሉ ምንም የማይችል ስፖርቲንግ። እንደዛም ሆኖ ራያ ስለሚችል ነው እንጂ ባለቀ ሰዓት ጉድ ሰርተዋቸው ነበር። የሚገርም ቴስታ ገብቶበት ነበር። ለማንኛውም ባርሲዬ ጋር ተመጫለሽ ያራዳ ልጅ፣ ባርሲዬ ጋር ነይ፣ የዛኔ ነው የምትፈተኙ። ሙኒክም እንደምታዩት ማድሪድን አሸንፏል። የክለቤ ሌጀንድ የትም አባቱ የማይደርሰውን ማድሪድ ለጠፈልኝ ሲቲ ነካ ለምን ብሎ ማለት ነው። ኬንና ሉዊስ ዲያዝ ግን እንዴት ነው የሚችሉ? ሲጀመር ባለቀ ሰዓት የፈጁት እድል ኧረ በስመ አብ። ሙኒክ 3-4-1 ማድረግ ይችል ነበር። ከሪያል ማድሪድ ጋር እንደሚጫወቱ ረስተውታል መሰለኝ። ምንም የሚታወቅ ነገር የሌለው የማይገመት ቡድን። መልስ ጨዋታ እንግዲህ በጉጉት ይጠበቃል። ማድሪድ በእኔ በግሌ እዛም ሄዶ ይሸነፋል የሚል እምነት ነው ያለኝ። ቀላል እውነቱን ለመናገር ወደ መጨረሻ አካባቢ ነው ያየሁት ማድሪድ እና ባየር ሙኒክን የሚያክል የቻምፒዮንስ ሊግ ንጉስ እየተጫወተ እዚህ ጋር አርሰናል የስፖርቲንግን ጨዋታ ላይላ አልችልም። ነገር ግን ዛሬ ለአርሰናል አጨብጭቤያለሁ ማለት ነው። ለምን እንዳጨበጨብኩ ልንገር። አንደኛ ከሜዳው ውጪ ዶ ውጤት ይዞ መምጣቱ በጣም ፐርፌክት አሪፍ የሚባል ነው። ሁለተኛው ደግሞ ብዙ ኮርና አለመምታቱ። አተ ምን አይነት ጀግና ሰው ነኝ በእናትህ እግዚአብሔርን። እንችላለን ቴሌግራም ላይ የሀገር እንደዚህ ፍንድት ብሏል ማለት ነው። ይሄን ቪዲዮ ፖስት እንዳደረኩት ቴሌግራም ላይ ይለቀቃል ትኬቱ እንዳለ ማለት ነው። እንችላለን ነው የምላችሁ ያራዳ ልጆች፣ ይመቸን። የሆነ ተቃጥላል ምናምን አልተቃጠልኩኝም። ተቃጠልኩ መስላለሁ አልተቃጠልኩም። ለምን ብዬ ነው የምቃጠለው? የኔ ቲም ነው እንዴ? አልተቃጠልኩኝም። ሲጀምር የባየር ሙኒክን የመሰለ ጭው እያየ ነበር። ያን የመሰለ የሚገርም ማች ስፖርቲንግ ግን ስፖርቲንግ እኮ እኔ ይሄ ሰውዬ ሀቨርትዝ ተቀይሮ ሲገባ የሆነ ውስጥ አይስዌር ነው የምላችሁ ውስጤ የሆነ ነገረኝ። በቃ የሆነ ነገር ሊያደርግ እንደሆነ ሸክኮኛል። በዛች ደቂቃ ሰዓታታችሁ ነው በዛች ደቂቃ የምታገቡት። ማስጠበቃችሁ እኮ ነው የሚያናድደኝ እኮ እኔ። ስፖርቲንግ እኮ ያኑ የሆነ አንዳንድ እግር ኳስ ላይ ያሱ ቻንስ ወሳኝ ነገር ነው በጣም እንዲህ። ቀጣይማ ሆም ነው የሚገጥሟችሁ። አረ ኖርማል ወደዛ እንዳልኳችሁ ደግሞ በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶቹንም ይውሰዱ ማለት ነው። እስከ 45,000 ብር ድረስ ማለት ነው። ጥሪ አይቆረጥባችሁም። ለመመዝገብ ቢሮ መሄድ ሳይጠበቅባችሁ የያንጎ ፕሮ አፕን ማለት ነው ከአፕ ስቶር ላይ ወይም በፕሌይ ስቶር 5 ደቂቃ ባለሞላች ጊዜ ውስጥ እዛው ዳውንሎድ አድርጋችሁ እዛው ተመዝግባችሁ ወደ ስራ ነው አባቴ ወዲያው ገባ። በቃ በጣም ነው የምንችለው በጣም ማለት ነው። በስመ አብ ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጸልይ ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይኸውልህ ማንንም ሰው አይሰማም። ሻምፒየንስ ሊግ ላይ ሲሆን ይኸውልህ ወደ ሮናልዶነት ይቀየር። ነግሬሃለሁ፣ አስጠንቅቄሃለሁ። ገባ እንዳለ ጣጣጣ። ምን አይነት ፓስ ነው! ማን ሀቨርዝ ያዘው? ታስፈልግ ነበር። ይሄ ቦክስ ውስጥ ማለት ነው። ገብቷችኋል አይደለም? ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር። በጣም ምን አይነት ሩጫ ኮንትሮል በጣም ትችላለህ። በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር። ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው። ሁለቱንም ሀፍ እንደውም ሰከንድ ሀፍ እንሻል ነበር። ፈርስት ሀፍ የደነዘዘ ጨዋታ ነበር፣ ግን እንችላለን። በቃ ይሄን ነበር ያልኳችሁ። ሄደን ማሸነፍ አለብን ስፖርቲንግን። ለምን የሜዳችንን ጨዋታ ቀለል አድርገን ነው የምንጫወተው። ገብቷችኋል? በጣም ይቻላል። በጣም ገባ። መጀመሪያ ፎሎ ያላረክ የቀብራራው ክለብ ደጋፊ ሀቢቢ እንደዚህ ነው በቃ። አልገባህም። ገብቷላ? ትገትተዋለህ ቅስማቸውን ስብር ታደርጋለህ ነው። ኧረ ምን አይነት ጣፋጭ ጅል ነው ማን። እኔ በቃ የሆነ ታይም ላይ በቃ አቻው በቃ ይበቃናል እና እዛ ሆም ሄደን እንጨራርሰዋለን እያልኩ ነበር። ግን ኖ በቃ በዚሁ ጀምረን ቦርንማውዝንም አብዮታዊ እርምጃ ለመውሰድ ሞራሉ ያስፈልገናል አሉ ልጆቻችን። እኔ ኦፍም ይሆናል ብዬ ፈርቼ ነበር። ሀቢቢ ብቻ እንኳን ደስ ያላችሁ። ጠላት ይቃጣል። ምን ይመለክ ያገባናልኝ። ዋው ብቻ ደስ የሚል ሀቢቢ። አርሴ 60 ሚሊዮን ዳውን ዘ ድሬን ካቨርስ ክሮስ አጌን ወሳኝ ሰዓት በቃ ሱፐር ሰብ ማለት ካቨርስ እና ማርቲኔሊ ናቸው። ዛሬ ማርቲኔሊ የሚገርም አሲስት፣ ሃቨርስም የሚገርም ኮንትሮል፣ የሚገርም አጨራረስ ነው ያየነውና እንኳን ደስ አላችሁ አርሴዎች። አርሴ እንደዚህ ነው ወሳኝ ጨዋታ ላይ እንዴት አቅሙ መጠቀም እንዳለበት የአርቴታው አርሰናል ያውቃል። እኛ ምን ማድረግ ነው ያለብን? እንደ ደጋፊ ዝም ብለን መደገፍ ነው ያለብን። አርሴዎች ይመቻችሁ፣ እንኳን ደስ አላችሁ። ደስ ይላል በጣም ስፖርቲንግ ፔሲጂን ያው በሜዳው እንደገረፈው ታውቃላችሁ። በዚህ ሜዳ ፔሲጂም ተገርፏል እና ስፖርቲንግ ዚህ ሲዝን ላይ በጣም የሌሉ ናቸው ሜዳቸው። ስፔሻሊ አሁን 23 ጨዋታ ምናምን ሆኗቸዋል በሜዳቸው ከተሸነፉ። አርሰናል ነው ሄዶ ወሽመጣቸውን የቆረጠውና
በቃ አርሰናል እንደዚህ ነው። በቃ አርሰናል እንደዚህ ነው። አርሴ ማለት እንደዚህ ነው። የአርቴታ አርሰናል እንደዚህ ነው። ገና እንቀጥላለን። አርሴዎች ትልቅ ድል ያሳካ ነው። ወደ በቃ በትልቅ አድቫንቴጅ ጨዋታውን ወደ ሜዳችን ይዘን መተናል። ቀጣይ ሳምንትም ዋጋውን ሰጥተናል። ስፖርቲንግን እንሸኛትና እኛ እናልፋለን ማለት ነው። አርሴዎች ይመቻችሁ። እስኪ ኮሜንት ላይ ምን ተሰማችሁ? ጨዋታው ላይ ምናምን ያያችሁትን ነገር ንገሩኝ። እንዲሁም ይህን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። ቤተሰቦች ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ አርሰናል በትንሽ ጎል ልዩነት ቢሸነፍ ምናምን ስትሉ የነበራችሁ ሰዎች የት አላችሁ? ስትቋጥሩ የነበራችሁ ሰዎች አርሰናል አሸንፏል። ስፖርቲንግን ከሜዳው ውጭ ሄዶ በቃ አለፈ በሉት። አሁን ካይ ሃቨርትዝ መጨረሻ 90+1 ላይ አግብቶ እንግዲህ አርሰናል 1-0 ማሸነፍ ችሏል። እንግዲህ ወደ ቀጣይ ዙር ማለፉ ማረጋግጦታል በሉት። ምክንያቱም በሜዳው እንግዲህ ከዚህ በላይ አይሸነፍም። ያው ከሜዳው ውጭ ካልተሸነፈ በሜዳው አይሸነፍም ብለን አስብ። የደበረኝ የማድሪድ ውጤት ነው። ምን እያደረገ ነው ማድሪድ? 2-1 ተሸንፏል። ኬንና ዲያዝ አግብቷል ለሙኒክ፣ ለማድሪድ ደግሞ ምባፔ አግብቷል። በቀጣይ ዙር እንደውም አሊያንዝ አሬና ላይ ሊከብደው ይችላል። ብቻ ቀጣይ ጨዋታዎች በተለይ ደግሞ የነዚህ ጨዋታ ማለት ነው በጣም አጓጊ እንዲሆን ተደርጓል። አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ግባና ውጣው ካይ ሃቨርትዝ ትችላለህ። ካይ ሃቨርትዝ የቁርጥ ቀን ልጅ ነው እንኮ ዛሬ ዳኛው ሊነፎፈው ሲል እኮ ነው የከተትከው። አንደኛ ካይ ሃቨርትዝ የአውሮፓ ቻምፒዮንስ ሊግ ፋይናሊስት ታውቀዋል። አርሰናል ከባየር ሙኒክ ነው የሚሆነው። እመኑኝ ማድሪድ ራሱ ካምባክ አይሰራ። አርሰናል ከሙኒክ ፋይናል ላይ ጠብቁ። ይህን ቪዲዮ ሴቭ አድርጉትኝ። እንኳን ደስ አላችሁ ገነርሳውያን። ላይክ ሼር ሪፖስት ይደረግ። ኮመንት ላይ የካይ ሃቨርትዝ ፎቶ ይጥለቅለቅ ይጥለቅለቅ። ይሄ ነው አርሰናል፣ ይሄ ነው አርሰናል። ኮንግራ አርሴ ፋሚሊ ኮንግራ። በስተመጨረሻም ካይ ሃቨርትዝ ስራውን ሰራ። ተቀይሮ ገብቶ ከማርቲኔሊ ጋር ሁለቱም ተቀይረው ገብተው ምን አይነት ኳስ ነው የሰነጠቀለት በእናታችሁ። ካይ ሃቨርትዝ የሚገርም ፊኒሽንግ። ይሄ ተጫዋች በቃ ባለቀ ታይም ምናምን ይመቸዋል እንዲህ ውጤት መቀየር። ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ ማለት ነው። ስፖርቲንጎችንም ግን አለማድነቅ አይቻልም። እጅግ በጣም ደስ የሚል እግር ኳስ ነበር ያስመለከቱን። በማጥቃት ረገድ እንደውም ትንሽ አርሰናልን በልጠው ነበር ማለት ይቻላል። በተለይ ይሄ ቲንካው የሚባለው አይ ቲንክ ይሄ ተጫዋች ወልቭስ ነበር መሰለኝ በፊት። ምን እንዴት ነው የሚጫወተው! ኧረ በስመ አብ ፈጣን ማጥቃቱ ማለት ነው። እናም ተከላካይ ክፍላቸው እጅግ በጣም ጠንካራ ነበር የስፖርቲንግ ማለት ነው። አርሰናል ደግሞ እነ ቡካዮ ሳካና ትንሽ የነ ኢዜን ማጣቱ ትንሽ የተቸገረ ይመስላል በዚህ ጨዋታ ላይ። ለማንኛውም ቀጣይ ጨዋታው በኤምሬት እዛው ማለት ነው ይጠናቀቃል። ወደ ቀጣይ ዙር አርሰናል ያልፋል ማለት ነው። ይመቻችሁ አርሰ ኮንግራ። ግባና ውጣው ይላል አባቴ። ጎል ብቻ የሚቀረው አርሰናል ነበረ ዛሬ ተመለከት ነው። ካይ ሃቨርትዝ ገብቶ ገላገለ ነው ምልህ። ቋጣሪ የለ ምን የለ ትተኛለ በጊዜ ነው ምልህ። ይሄ አርሰናል ነው። እስቲ ኮሜንት ላይ አርሰናል ነው በለው በእናትህ። አርሰናል ነው ይሄ ሲጀመር ማለት ነው። ኤፍ ኤ ካፕ ካራባኦ ካፕ ምናምን እኛ እኮ ኤፍ ኤ ካፕ እኮ የነገስንበት እኮ ውድድር ነው ብላችሁ ነው። ይኸውልህ ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በምትንቀው ማርቲኔሊ ወሽመጥህን ቆረጥኩልህ። እኔ እፈልገዋለሁ። በቃ ይሄንን ውጤት ማለት ነው እፈልገው ነበር። እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ። ለማንኛውም አሳክተነዋል። ሰከንድ ሌግ ኤምሬትስ ላይ ትወቀጫለሽ። ዩቲዩብን ሰብስክራይብ እያደረጋችሁ ሊንክ ባዮ ላይ ያለ ዘብሩክ ኤክሶ ሾው የሚገርም ስትሪም ዛሬ አድርገናል። የሚገርም ስትሪሜንም ፖስት ይደረግላችኋል። አሁን ገባ ብላችሁ ማየት ትችላላችሁ። ፒስ አውት ገነርስ። እንዴት ነው ምድረ ነሆለሊያንስ እየተቋጠረለት ነው። እንዴት ነው ይሄ ነው ቋጠሮ ማለት ይሄ ነው። ማርቲኔሊ፣ ሮናልዲኒዮ፣ ጎቾ፣ ዳሲልቫ ጁኒየር ብዬሻለሁ። አንቺ በቃ ቻምፒየንስ ሊግ ላይ ሁሌም ግን ምንድነው ያደረግሽው አንቺ? የሆነ አንፌር የሆነ ነገር እናቴ ትሙት። ካይ ሃቨርትዝ የምራንተን የጨረስኩ ያንኳስ ሳብ ጠቅምና አንተ ካይ ሃቨርትዝ እንደዚህ አይነት ፊኒሽንግ ካንተ ማርቲኔሊ በሚያስፈልገን ሰዓት እንደዚህ ነገር ማርቲኔሊ የምር አንተ ኤአይ ናችሁ ሁለት እንደዚህ ማታረቁ። ዴቪድ ራያ ምንድነው ስታረግ የነበረው? ማን አንተ የሰው ልጅ እኮ ነው። አይ ሚን የሰው ልጅ ነህ አይደለ? ይሆናል መሳል ሁሌ ፐርፌክት መሆን የለም እኮ ሰው ሆነ ተፈጥሮ ሁሌ ፐርፌክት አልተፈቀደም። ታውላ አንተ ምንድነው ስታረግ የነበረው? አረ በፈጣሪ ካይ ሃቨርትዝ ሌላ ሌቭል። አረኒ ቃል የለኝም። ክርስቶስን በደንብ እንመለስልን። ለእያንዳንዱ ተጫዋች ሁላ እመመለስ ይመስለኛል። በደንብ ኮፒ ሊንክ ሪፖስት አድርጉት። ኮሜንት ላይ እስኪ አንዴ ማለት ምድረ ነሆለሊያንስ እያላችሁ ጻፉልኝ። ይመቻችሁ። ፎሎ ማድረግ እንዳትረሱ።